የዚህና የዚህን የረሳሁትን የቁርአን ክፍል አስታወሰኝ አለ። ማን? መሐመድ ራሱ። ናሬት ያደረገችው ማናት? የምእመናን ሁሉ እናት አይሻ። የምእመናን ሁሉ እናት አይሻ። ማስረጃ ሰሂህ ቡኻሪ ቮሊዩም 6 ቦክስ 61 ሐዲስ 556። ኦኬ። ስለዚህ ምን ሆነ ማለት ነው? አሁን ከቁርአኑ በተጨማሪ የሐዲስ ማስረጃ ተገኘ ማለት ነው። ምን እንደሚል መሐመድ ይረሳ እንደነበረ ምኑን ምሳ እንደበላ ቁርስ እንደበላ ሁዘይፋ እንደሚመጣ ወይም ደግሞ ለካችኛዋን ሚስቴን አልወሰድኳትም ዛሬ ምናምን ብሎ አይደለም የሚረሳው ራሱ ቁርአኑን ነው። ናሬትድ አብዱላህ ኢብን መስዑድ I am only a human being and I forget just as you do. So when I forget remind me ያለው ያቆናየው እኔም እኮ እንደናንተው ተራ ሰው ነኝ ረሳለሁ ስረሳ አስታውሱኛል። ማስረጃ ሱናን አቡ ዳውድ ቦክስ 3 ነምበር 1015 ላይ ሳሂህ ቡኻሪ ቮሊዩም 1 ቡክ 8 ነምበር 394 ላይ ማለት ነው። ስለዚህ እንደማንኛውም ሰው ይረሳል ነው ማን? መሐመድ። ስለዚህ የመጀመሪያው ክሌም ምን ሆነ ማለት ነው? አሁን የመጀመሪያው ክሌም ውሃ በላው ማለት ነው። ስለዚህ ከዚህ በኋላ ያሉት ትክክል ቢሆኑ ባይሆኑ we don't care እውነቱን ለመናገር we don't care because እነዚህ ሁሉ ትክክል የሚሆኑት የነበረው መሐመድ ባይረሳ ፐርፌክት የሆነ ሚሞሪ ቢኖረው ነበረ። ግን አሁን ፐርፌክት የሆነ ሚሞሪ ስለሌለው ቁርአኑ ላይ አላህ እንደሚያስረሳው ተናግሯል። 1601 ላይም በአንቀጽ እንደሚለዋውጥበት ተናግሯል። የላሚቱ ምዕራፍ አንቀጽ 106 ላይም እንደዚሁ ተናግሯል። ሳሂህ ቡኻሪ ላይ እንደዚሁ ተናግሯል። ይሄው ማስረጃ። ስለዚህ ቁርአኑም ሐዲሱም ተባብሮ ምን እያለ ነው? መሐመድ ቁርአኑን ራሱ ይረሳው ነበር እያለ ነው። እሱ ይረሳው ከነበረ ሷሃቦቹ በምንም ሊያስታውሱት አይችሉም ነው። ሌላውና በጣም አስቂኝ የሆነው ነገር ሁለተኛው ቁጥር ነው። ዲያቆን ትናንትና በአጥንት ላይ የተጻፉ እንትኖች እያሳየን ነበር። በአጥንት ላይ በኢንክ የተጻፈ ቀለም ምን ያክል ሊቆይ ይችላል? ምን ያክል ቀን ሊቆይ ይችላል? ገምቱ። አቨሬጅ ምን ያክል ቀን ሊቆይ ይችላል? ይሄ ማለት ነው ያ በአጥንት ላይ የተጻፈ በድሮ ቀለም በኢንክ የተጻፈ ጽሁፍ ምን ያክል ሊቆይ ይችላል? 3 ቀን፣ እሺ 3 ሳምንት፣ እሺ 3 ወር፣ እሺ 3 ዓመት፣ እሺ 30 ዓመት፣ እሺ 300 ዓመት፣ እሺ ከድንቁርናቸው የተነሳ ማለት ነው። እንደዚህ አይነት ፖላሪቲ እንኳን በሌለው ማቴሪያል ላይ የተጻፈ ጽሁፍ 1000 ዓመት እንኳን ብለው ያምናሉ። አስበዋል። በአጥንት ብቻ አይደለም የተጻፈው በዘንባባ ቅጠልም ተጽፏል ይላል ሐዲሱ። የዘንባባ ቅጠልስ ምን ያክል ሊቆይ ይችላል? በዘንባባ ቅጠል የተጻፈ ቁርአን ምን ያክል ሊቆይ ይችላል? ከስር እስኪ ግምት ንገሩኝ። ጥላ ላይ ካለ ቅጠሉ ጥላ ሼድ ውስጥ ካለ ቅጠሉ ሜቢ ግን ወይ አይ እሱ አይደለም። ከቅጠሉ አጠገብ ፍየሎች አሉ ወይስ የሉም? ኦ ማይ ጋድ ይሄማ አጥንቱስ ጅኒ ግጧል የሚል ታመጣለህ እኮ ለዛማ። ኤግዛክትሊ እና ምንድን ልላችሁ መሰላችሁ? በቁርአንና በማን ነው በአጥንትና በቅጠል ላይ ተጻፈ ከተባለ ያ ቅጠል እጅግ በጣም በቃ ሬዚሊየንት የሆነ ቅጠል ቢሆን እነ ቨሪ ፐርፌክት ኮንዲሽን ቢቀመጥ ከ3 ሳምንት በላይ ይቀመጣል። ዲያቆን አይቀመጥም። ከ3 ሳምንት በላይ በቅጠል የተጻፈ ጽሁፍ ሊቆይ አይችልም። ከድንቁርናቸው የተነሳ ግን በቅጠል ተጽፎ ኦኬ፣ ከዛስ በቅጠል የተጻፈ ቁርአን ዑስማን በህይወት እስከሚኖር ድረስ ነበረ ብለው ያስባሉ። ኢማጂን። በጣም ቀላል ጥያቄ ነው የምጠይቃችሁ አሁን ያ ሙስሊሚን።
ባይ ዘ ወይ ከዛ በፊት ሶሪ አንድ ፖይንት እዚህ ጋር ሜክ ወይ ጠይቅና ከዛ በኋላ ነው ሜክ። እሺ ያ ኦኬ። ዑስማን ያዘጋጀውን ቁርአን መሐመድ በህይወት እያለ አይቶታል ወይስ አላየው? ዑስማን ያዘጋጀውን ቁርአን መሐመድ አይቶታል ወይስ አላየውም? እስቲ ከስር መልሱልኝ። ዑስማን ያዘጋጀውን ቁርአን መሐመድ አይቶታል ወይስ አላየውም? አይቶታል ወይስ አላየውም? አላየውም። የቲክቶክ አርበኛ ይላል። መሐመድም የሚስቱ ጭን ውስጥ አርበኛ ነው። እሺ የለም የሚመልስ አያውቀውም። ሶ there is no authoritative የሆነ ቬሪፋይ ልታረግበት የምትችል ሶርስ የለህም ማለት ነው። ቤዚካሊ እሱ ካላወቀው ማን ነው ትክክል ነው ብሎ ሊናገር የሚችለው? ምክንያቱም ቁርአን ኢንስፓይሬሽን ሳይሆን ዲክቴሽን ነው። የቃል በቃል ንግግር ነው። ዲክቴሽን እስከሆነ ድረስ አዎ ይሄ የሰበሰበው መጽሐፍ የኔ መጽሐፍ ነው ብሎ ተመሳሳይ ቬሪፊኬሽን እና ምስክርነት መስጠት የነበረበት የወረደለት ሰው ነበረ። ነገር ግን መሐመድ ዑስማን ይሄንን ቁርአኑን ሲያዘጋጀው ፈርሶ በስብሷል። የለም ሞቶ ፈርሶ በስብሷል። ሰኞ ቀን ሞቶ ለሮብ ገምቶ ነበር። አቡበከር ነው እንደውም መጥቶ ናውጣ ምን በቃ መቀበር አለበት ያለው ማለት ነው። ሶ አሁን ምንድነው ከዚህ የምትረዱት? አሁን ያለውን ቁርአን አይደለም አላህ መሐመድ ራሱ አያውቀውም። አሁን ያለውን ቁርአን መሐመድ አያውቀውም። አርጊውመንታችን እንደውም ይሄ ነው። ስለዚህ ቁጥር 3 ላይ በታሪክ የነበረው አንድ የቁርአን እትም ወይም ቅጂ ብቻ ነው የሚለውን በአህሩፍና በሌላው ገደል ስለሚገባ ችግር የለውም። ከዛ በፊት ግን ሶሪ ጀስት ፖይንት ማድረግ የምፈልገው ነገር ምንድነው የታሪክ ጉዳይ እዚህ ጋር ስለሚነሳ ማለት ነው። ክርስትና ከእስልምና በትንሹ 700 ዓመት ይቀድመዋል። ምክንያቱም we don't really know by the way like በደንብ push back ብናደርገው on the scholarship we don't know anything about እስልምና መቼ እንደጀመረ ምናምን we don't know anything by the way። ግን እንደው ትራዲሽኑን ጠብቀን እሺ 7ኛው ክፍለ ዘመን ብንል 600 ዓመት ወይ 700 ዓመት ይቀድመዋል ክርስትና ማለት ነው። why is this important to know? በዛ ጊዜ 700 years before እስልምና ወረቀት ራሷ አዲስ ኢንቨንሽን ነበረ። you have to understand this okay። ስለዚህ አሁን አንድ ፓርት ላይ በጣም የሆነ ፖለቲካ ለማድረግ የድሮ ፓርችመንት እንደው ምናምን የምትለው ተቀዳደው ምናምን አለ። that is ራሱ መንፈስ ቅዱስ እንደጠበቀው የምናውቀው በዚህ ነው። ምክንያቱም ያ ዘመን ወረቀት ራሱ ፓፓይሪ ቶሎ የሚጠፋ እንትን ነበረ ማለት ነው፣ ማቴሪያል ነበረ ማለት ነው። ሶ ኢቨን ከሁለተኛና ከሶስተኛ ክፍለ ዘመን ሰርቫይቭ ማለት it is amazing። በተለይ at the time where ክርስቲያኖች were being persecuted ማለት ነው። በስድስተኛውና በሰባተኛው ክፍለ ዘመን ግን ዲቨሎፕ አድርጎ ነበረ a lot of things ማለት ነው። by the way even the Abba Garima Gospels depending on which dating you're using the carbon dating as early as አራተኛው አምስተኛ ክፍለ ዘመን እኮ ሊሆን ይችላል ይላሉ አባ ገሪማ ጋስፖስ ማለት ነው። ፒክቸር ያለበት ቢዩቲፉሊ ከፕት የሆነ እስከዛሬ ድረስ በእጃችን ያለ ማለት ነው። ካስፈለገ ፒክቸሮችን አውጥቼ ማሳየት እችላለሁ። አሉን በእጃችን ማለት ነው፣ ፕሪዘርቭድ የሆኑ ሙሉ ማለት ነው። ስለዚህ ቴክኖሎጂው ነበረ by the time ቁርአን came in play በሰባተኛው ክፍለ ዘመን ኦልሬዲ ቴክኖሎጂው ነበረ። ሶ ያም ሆኖ ግን ኪፕ አልተደረገም እያልን ነው። ቴክኖሎጂው እያለ በክርስትናው ጊዜ ግን ቴክኖሎጂ ሳይኖር ከሁለተኛው ክፍለ ዘመን ግን ኪፕ ተደርጓል ማለት ነው። እና በጣም ይሄንን ፖይንት ሚስ ማድረግ የለብንም። በጣም አስፈላጊ ፖይንት ስለሆነ ነው። እኔ ኩዌሽን አለኝ እስቲ መልሱልኝ። ቢኒም ታላቁም ዲያቆንም ቁርአን 23 ዓመት ነው የፈጀው አይደለ? ሲወርድ አይደል ታላቁ? እንደዛ ነው። 23 ዓመት 632 ነው። ፐርፌክት 23 ዓመት የወረደው
በመሐመድ ልብ ላይ ብቻ ነው ወይስ በየአጥንቱ በየቅጠሉ በየግመ ኮርቻው እንዴት ነው የወረደው? አጅስ ዋንት ነው። እውነቴን እኮ ነው። እንዴት ነው የሚለው? በሱ ልብ ላይ ነው ያወረደለት። እሱ ይናገራል። እሱ ሲናገር የሰሙ ሰዎች የተናገረውን ነገር ሸምድደው ይጽፉታል። 23 ዓመት በመሐመድ ልብ ላይ ነው የወረደው። ይቅርታ ዲያቆን፣ በልብ ወረደስ ምን ማለት ነው? እዝንታ ሬቨሌሽን ማለት አልገባኝም። አንድ ቀን በቃ ወረደለትና መሐመድ ይመስለኝ ነበረ ስታነባው። ባይ ዘ ዌይ እንደውም አንድ ቀን ይህንን ርዕስ አድርገን ብናየው ደስ ይለኛል። መቼ ነው ሬቨሌሽኖች የመጡት የሚለውን ማለት ነው። ቬሪ ኮንቪኒየንት ታይም። ለምሳሌ መሐመድን አንድ ጥያቄ ጠይቁታል አይደለ? ዛሬ ሬቨሌሽን መጥቶልኛል ይላል ማለት ነው። ለምሳሌ የጡት ማጥዋት ጉዳይ ስንት ጊዜ ጡት ማጥዋት ይፈቀዳል ሲል ዛሬ ሬቨሌሽን መጥቶልኛል 10 ነው ይላል ማለት ነው። ይሄ 10ሩ ግን አልተመቸንም ሲል ዛሬ ሬቨሌሽን መጥቶልኝ አብሮጌሽን ነው 10ሩ ወደ 5 ቀይሩት ይላል ማለት ነው። በዚህ ለምሳሌ ላሳያችሁ። እንደውም ዲያቆን እየለሱማ ሱረቱል አህዛብ ላይ ያለ እዛው ቁርአኑ ላይ ሐዲስ ላይ ሳትሄዱ አንዲት ያመነች ሴት ምናምን ብሎ ራሷን ለነብዩ መስጠት ብትፈልግ ምናምን የሚለውን ክፍል አንዴ ላነብላችሁ። እሺ ሱረቱል አህዛብ ሱራ 33 ነው። ኢትስ ክሬዚ በደንብ ታዩታላችሁ። እናንተም ለአላህና ለመልእክተኛው የምትታዘዝ መልካም ስራንም የምትሰራ ምንዳዋን 2 ጊዜ እንሰጣታለን። ለእርሷን የከበረ ሲሳይ አዘጋጅተንላታል። ለሴቷ ማለት ነው። የነብዩ ሴቶች ወይ የኒሳእ ነቢይ የነብዩ ሴቶች ወይ ከሴቶች እንደማናችሁም አይደላችሁም። መሐመድን ስላገቡ ብቻ ከሴቶች በክብር ይበልጣሉ። እና የአሊ እናት በሞተች ጊዜ አክስቱ ናት። በነገራችን ላይ ከአስከሬኗ ጋር ተኝቷል መሐመድ። ኔክሮፊሊያ የሚባል ትምህርት አለ በእስልምና። ለምንድነው ከአስከሬኗ ጋር የተኛኸው ተብሎ ሲነገር እኔ ከእርሷ ጋር ብተኛ የጀሃነም ቅጣት ይቀልላታል ብሎ መስክሯል መሐመድ ማለት ነው። ለምንድነው ይሄ ቁርአኒክ ቤዙ ይሄ ነው። ነብዩ ኢጅማዕ የሚያረጋቸው ነብዩ ወሲብ የሚያረጋቸው ሴቶች ከሴቶች የበለጠ ክብር ያገኛሉ። ቤዚካሊ ያንን ነው የሚለው። የነብዩ ሴቶች ወይ ከሴቶች እንደማናቸውም አይደላችሁም። አላህን ብትፈሩ ያ በልቡ ውስጥ በሽታ ያለበት እንዳይከጅል በንግግር አትለስልሱም። በቃ ከሌላ ወንድ ጋር ምናምን ሲያወሩ እንዳይሻፍዱ ነው በቃ ሐሳቡ። መልካምንም ንግግር ተናገሩ ካለ በኋላ በቤቶቻቸውም ውስጥ እርጉ እንደፊተኛይቱ መሐይምነት ጊዜ መገለጥን በማጌጥ አትገለጡ። እንደፊተኛይቱ መሐይምነት። አሁን ይሄንን ቃሉ ሌላ ጊዜ እንመጣበታለን። በርግጥ ግን ሶላትንም በደም ስግ ዘካንም ስጡ አላህንም ታዘዙ ምናምን። ከዛ ማንኛይቱም ሴት ለአላህ መሆን ብትፈልግ የሚከለክላት ምንም ነገር የለም ይላል። ማንኛይቱም ሴት ለመሐመድ ማለት ነው። መሐመድ እርሷን ኢጅማዕ ማድረግ ቢፈልግ የሚከለክላት ምንም ነገር የለም። በቃ ምንም አብሶሉት ላይ እዛ እዚህ ላይ ይሄ ቨርስ ለምን እንደወረደ ታውቃለህ ዲያቆን? መሐመድም ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነብዮች መደምደሚያ ነው። አላህ በነገሩ ሁሉ አዋቂ ነው ይላልና የአንድም ሰው አባት አይደለም የሚለው ለምን ይመስላችኋል? ለምን ይመስላችኋል? እዚህ ጋር የማደጎ ልጁ ነበረ። የማደጎ ልጁን ካሳደገው በኋላ አጋባው። ኦኬ። ከዛስ የልጁ ሚስት ሊጠይቃቸው ሲሄድ ሚስትየዋ ቆንጅታለች። የልጁ ሚስት ማለት ነው። ስለዚህ ምን ይለዋል? በቃ ሚስትህን እኔ ወስጃታለሁ፣ አላህ ያንተ ናት ብሎኛል፣ ዞር በል ይለዋል ማለት ነው። የገዛ ልጁን ሚስት ነው ቀማው። ከቀማው በኋላ እንዴ ልጅህ አይደል እንዴ ምናምን ሲባል ይሄው አሁን ዲያቆን ስትሉት የነበረው ማለት ነው ከወንዶቻችሁ የአንድም ሰው አባት አይደለም የሚል መጣ ማለት ነው። የልጁን ሚስት ነው ያገባው። ኢማጂን። ከዛ ለምንድን ነው እንዲህ ያደረከው ሲባል መገለጥ መጣለት ማለት ነው። አስበዋል። አሁን ይሄ መገለጥ ነው ወይስ መገላለጥ ነው?
ቁርአንስ አረጋጋጭ ነው ወይስ ረጋጋጭ ነው? ከበፊቱ ያሉትን መጽሐፍ አረጋጋጭ ይላል፣ ረጋጋጭ ነው። ባይ ዘ ዌይ በጣም የሚገርም ሁኔታ ከስር ሰው እያሉ ነውና አሚን ሰዋት ነው። ባይ ዘ ዌይ ሰዋት ይወስንበት ነው። እኔ ቴሌግራም ላይ እኮ ከአንዷ ጋር አይሻን ባረገኝ እያለች ሙስሊም እኮ አለች። 6 ዓመቴ ምን ነው ነብዩ በወሰደኝ። በዚህ ያክል ደረጃ ዝቃጭ ስለሆኑ ብዙ እንትን አይበሉባቸው፣ አይዘኑባቸው። እና ምንድነው ልላችሁ የምፈልገው የሆነ አይነት ኦኬዥን ጠብቆ ነው ወህ የሚያወርድለት። የገዛ ልጁን ሚስት ቀምጦ ሲያገባ ምን ይለዋል? ተገልጦልኝ ነው። አዎ በቃ ኖርምዬ ነው ይላቸዋል ማለት ነው። ቆይ ደግሞ እሺ አሁን ይሄንን ተመልከቱ። አንተ ነብዩ ሆይ ቁጥር 50 ላይ እኛ እነዚያን ምህሮቻቸውን የሰጣቸውን ሚስቶችህን አላህ ባንተ ላይ የመለሰልህም እነዚያ እጅ የጠበጨቻቸውን ምርኮችን ከነዚያም ካንተ ጋር ሰደው ያጎትህን ሴቶች ልጆች ያክስትንም ሴቶች ልጆች የየሹማህንም ሴቶች ልጆች የየሹምህንም ሴቶች ልጆች ማግባትን ለአንተ ፈቅደንልሃል። አያችሁ ምኑን በገንዘብ የገዛቸው ሴቶቹን ኦኬ፣ ምርኮኞቹን ኦኬ፣ ያጎቶቹን ሴቶች ልጆች ኦኬ፣ ያክስቶቹን ሴቶች ልጆች ኦኬ። ሹማህ በወሎኛ ምን ማለት እንደሆነ ታውቃላችሁ? ሹማህ እንደው ሌላውን ተውት፣ አንድ ሚስት ነው ብላችሁ እንኳን አስቡ። ይሄንን ሁሉ ማለት ነው ውሽማ አይደለ? አስቡ ውሽማ ኧረ አይደለም። የሴት አያትህ ልጆች እንደማለት ናቸው እነዚህ። አስበው የየሹሜንም ሴቶች ልጆች የየሹሜዎችህንም ሴቶች ልጆች አንዳንድ እንኳን አድርጋችሁ ብታስቡ በገንዘብ የገዛት አንድ ሚስት፣ የማረካት አንድ ሚስት፣ ያጎት አንድ ሚስት፣ ያክስት አንድ ሚስት፣ የሹማህን አንድ ሚስት፣ የሹሜው ሌላ ሚስት፣ 6 ሚስት እዚህ ላይ መጣ። ለአንተ ፈቅደንልሃል። ከዛ ልብ በሉ ፕላስ ነው፣ ይሄ ተጨማሪ ነው። ከነዚህ ሁሉ በተጨማሪ ያመነችም ሴት ነፍሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ ይለዋል። አብዱሊት ከአባ ተነስታ እኔ መሐመድ ሚስት መሆን ነው የምፈልገው ካለች ማንም ሙስሊም ሳይነካት የመሐመድ ብቻ ትሆናለች ማለት ነው። ከዛ ጀለስ ይሄ ሱራ ወረደልኝ ብሎ ጥባቆት አለ። የመሐመድ ሚስት መሆን ቀላል አይደለም። ብዙ አይነት ጥባቆት ምናምን አለ። ቀጣይ ቀን ከድንኳኑ ብቅ ሲል እንዳለ ቺክ ተሰልፏል ማለት ነው። እንዲህ ተሰልፏል። ከዛ ምን መገለጥ መጣለት? ከነርሱ የምትሻትን ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ። መፍታትንም ብትፈልግ ፍታት፣ መፍታትን ከፈለክም ፍታት አለው ማለት ነው። ኢማጂን አሁን ይሄንን ነገር መለኮታዊ መገለጥ ነው ብለህ አስበህ ይሄንን ነገር ተጠብቋል ብለህ ስትከራከርለት ማለት ነው። ረሱ የሚለውንስ ረሱ ሚስቶቻችሁ እርሻቸው ናቸው ረሱ የሚለው ሰበቡ ለምንድን ነው የወረደው? እሱ የወረደበት ለምን መሰለህ ዲያቆን? አሁን የምፈልገው ትልቁ ነገር 23 ዓመት የወረደው ቁርአን ሪዝኑ ምን ነበረ? ሲወርድ ሪቪሌሽኑ ሲገለጥ ፐርፐዙ ምን ነበር? አላማው? እኔ እንዲሁም በኋላ ላይ ጊዜ ከሰጣችሁኝ ብዙ ነገር ላነሳ ስለምችል ማለት ነው። ምክንያቱም ተጻፈ የሚባለው በአጥንቶች ላይ፣ በግመል ኮርቻ ላይ፣ ምንድነው በቆዳ በዘንባባ ቅጠል ቅርፊት ላይ ምናምን የሚል ነገር አለ። ጨርቅ ላይ፣ ደረቅ ሸክላ ላይ ምናምን የሚል ነገሮች አሉና ሪሊ እሱንም በኋላ ላይ ማየት ስለፈለገው ግን አሁን ፐርፐዙ እስቲ ሚስቶቻችሁ ለእናንተ እርሻ ናቸው በፈለጋቸው ድረሱባቸው የሚለው አላህን ያወረደበት ምክንያት ምንድን ነው? አክቹዋሊ ያሬዶ በደንብ ሶሪ እንትን ለማለት ሳይሆን that's a great question. Why did it take 23 years የሚለው ራሱ ማለት ነው
what is the purpose of it? Like አሁን ለምሳሌ revelation መጣ ሲባል why would it take it 23 years to reveal something? Like what is the purpose of that? እና ኦኬ ታስተናግዳላችሁ። ሚውት አርግልናል ፕሊዝ። አረ ስንት ሰዓት ሙሉ ስታወሩ ነበር አይደል? አሁን ደግሞ እድል ኦኬ። ብሶት ከሆነ ብሶተኛ ሆናችሁ እንዳገቡ ፕሊዝ። በደንብ የተረጋጋችሁና ሀሳብ ሰምታችሁ ሀሳብ የምትሰጡ እንጂ የቢል የምን ብሶት ያመጣባችሁ ሰዎች እንዳገቡ ፕሊዝ። የእንባ ጠባቂ አይደለንም እኛ። እሺ ቢኒ እየቀጠለና ታላቁ በተለይ ሴቶቻችሁ እርሻ ናቸው፣ ወይም ቢኒም በዛው ንካው፣ ሴቶቻችሁ እርሻ ናቸው እና በፈለጋችሁባቸውም ድረስ። አሁን 23 ዓመት ቁርአኑ ሲወርድ 23 ዓመት ሙሉ እኔ ዝም ብዬ ሳነበው የመሐመድን ዲዛየር የመሐመድን ፍላጎት ሳቲስፋክሽን ለማሟላት ነው እና በእያንዳንዱ ነገር ላይ መሐመድ ታይ ተደርጓል፣ ተሳስሯል ከእያንዳንዱ ነገር ጋር። 23 ዓመት የሚለው ነገርም በደንብ እናያለን ማለት ነው። እሺ ቢኒ ይቀጥል። ከዛ ሙስሊሞች ገብተው ሀሳብ መስጠት ይችላሉ። ይስፋን እንዴት ናችሁ? ሰላም ብያለሁ። እንግዲህ አሁን የገባችሁ ልጅ እስካሁን ስታወሩ አለች። እንዴ ሙሉ ቀን ብናወራ ምን አገባት በቤታችን? አንዳንድ ሰዎች እኮ የሚገርም ነው። ለማንኛውም የዚህ ልጅ ውሸትን ሁለተኛ ቪዲዮ ማሳያቸዋለሁ። ትናንት ሳሳይ ነበር፣ ይሄኛውን ደግሞ ላሳያችሁ እና ያው ትናንትናም ከትናንት ወዲያም ብለን ነበረ ያው ስናወራ ዲስኦነስት ናቸው እነሱ፣ በጣም ታማኝ አይደሉም። ኢንቴንሽናሊ ሆን ብለው ነው የሚዋሹት፣ ከእውቀት ጉድለትም ሳይሆን ሆን ብለው ነው የሚዋሹት ብለን ነበር። እስቲ የኛውን ቪዲዮ እንስማውና ምን ያህል እንደሚዋሽ ልጁን እዩ። ጁዳይዝም ቴዎሎጂ ነው እየተናገረ ያለው ወይስ ደግሞ ስለ ጥቂቶቹ? እነዚህ ነገራቶች ሂስቶሪካል ባክግራውንዱን አንስተን እንመልከት። ምዕራፍ 9 ቁጥር 30 ላይ ነው ያለው። ወቃለት ልየሁዱ ዑዘይሩ ኢብኑላህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የእነርሱ የአጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። ስለዚህ በትክክል ዑዘይር የአምላክ ልጅ የአላህ ልጅ እንደሆነ የሚያምኑ ሰዎች በወቅቱ እንደነበሩ ከዚህ ልንረዳ እንችላለን። በተጨማሪ አንድ ሶስት ያህል ኤንሳይክሎፒዲያ ጁዳይካ ሰከንድ ኤዲሽን ላይ ወይ ደግሞ ቮሊዩም 6 ገጽ 1108 ላይ የተቀመጠ ነገር እናገኛለን። በወቅቱ በየመን ሲኖር የነበረ አንድ አይሁድ በግልጽ believe that Uzair was indeed the son of Allah ዑዘይር የአላህ ልጅ እንደሆነ ያምን እንደነበረ ተቀምጠዋል። በተጨማሪ ደግሞ ይህንን አቋም ሂስትሪ ኦፍ ጂውሽ ኦፍ አረቢያ የተሰኘ መጽሐፍ ላይ ልናገኝ እንችላለን እና ግልጽ ነው። በመጀመሪያ ደረጃ እንደዚህ ቆይ ይናገራሉ። እንደዚህ ቀባብተው ሲያመጡ እውነት ያላቸው ነው የሚመስሉት አይደለ? ስኮላር ጠቅሰው ማስረጃ እየገለጡ ሲያሳዩ ማስረጃ ያላቸው ነው የሚመስለው። ግን ከዚህ ከተቀባው ጀርባ ከዚህ ከሚመጡት የውሸት ስኮላሮች ጀርባ ውሸት ብቻ ነው ያለው። ልክ ቀባብተው ሲያመጡ ትላንትናም እንደተባለው እንዲህ ሲገልጡ ምናምን እውነት ያላቸው ይመስላል፣ ማስረጃ ያላቸው ይመስላል። ግን ይህን ሁሉ የሚያደርጉት ለምንድን ነው? ለመዋሸት፣ ሰውን ለማጭበርበር ማለት ነው። ስሙት እንግዲህ ከኢስላሚክ አዌርነስ ኦር ከሌሎች የሙስሊሞች ዌብሳይት አምጥተህ እንጂ መጽሐፉን ገልጣ አላነበብክም። ብታነብ ኖሮ ኢንሳይክሎፒዲያ ጁዳይካ ርዕሱን ምን ይለዋል? ኢን ኢስላም ብሎ ይጀምራል። በእስልምና ውስጥ ያለውን ማለት ነው። እስኪ መጽሐፉን ገልጠን አብረን እናንብብ። እንደዚህ ይላል። ሙሐመድ ክሌምስ ዳት ኢን ዘ ኦፒኒየን ኦፍ ዘ ጁስ ዑዘይር ወይም እዝራ ኢዝ ዘ ሰን ኦፍ ጋድ ዲስ ወርድስ አር አን ኢኒግማ ቢኮዝ ኖ ሳች ኦፒኒየን ኢዝ ቱ ቢ ፋውንድ አመንግ ዘ ጁስ ይላል። እንደዚህ አይነት እምነት በአይሁዳን መካከል የለም። ይሄ ውሸት ነው፣ ይሄ ፈጠራ ነው፣ ሐሰት ነው ይላል መጽሐፍ። ገና ከላይ ሲጀምር ወደ ላይ ወጣ ብለህ ወይም መጽሐፉን አግኝተህ አላነበብክም። ራስህ ኤዲት ያደረከውን ቀይ ያሰመርክበትን ወይም ከዌብሳይቱ ላይ ቀጥታ ነው ያመጣኸው። ሁለተኛ ይሄው ኢንሳይክሎፔዲያ ሙስሊም ሊቃውንትን በተደጋጋሚ ይጠቅሳል። ለምሳሌ the Muslim traditionalists attempts to explain the words of Muhammad with the Muslim legend ምን ማለት ነው? ሙስሊም የቁርአን ሙፈሲሮች መተርጉማን ይሄንን የሙሐመድን ንግግር በእስልምና አፈታሪክ ሊፈቱት ይሞክራሉ ይላል። ይቀጥልና ጠበሪን ይጠቅሳል። ጠበሪ ሳይትስ another version of this legend እያለ ጠበሪ ደግሞ የሚያመጣቸውን ከአማሌቃውያን ጋር በተያያዘ ስለ እዝራ የሚያመጣውን ደግሞ መልሶ ይዘግባል።
ስለዚህ ሙስሊሞችን መሰረት ያደረገ ነው። እታች ወርድና ኢብን እንኳን ከኢብን ሐዝም ንግግር ያመጣል። ኢብን ሐዝም ደግሞ ሙስሊም ነው። ስለዚህ መጽሐፉ ወይም ኢንሳይክሎፔዲያው እያለ ያለው በእስልምና ውስጥ በዚህ ጉዳይ የሚታመነውን እያቀረበ እንጂ የአይሁዳውያንን እምነት እየገለጸ አይደለም። ወይም ደግሞ የሆኑ የአይሁዳውያን ግሩፖች ይህንን ያምናሉ እያለ አይደለም። በተለይ ደግሞ በየመን አካባቢ የሚኖሩ ይሉ ነበር የሚለውን ደግሞ እዛው ያከሽፈዋል መጽሐፉ። አንተ ከፍተህ ስላላነበብክ ነው። እንደዚህ ይላል። An allusion of the figure of Ezra as the apostle of the Messiah is found in a tale which is widespread among the Jews of Yemen. ይሄ እዝራ የመሲሁ አፖስትል ነው የሚለው በየመን አካባቢ የሚኖሩ አይሁዳውያን ውስጥ በስፋት በሚነገር ተረት ውስጥ ነው የሚገኘው ይላል። ይቀጥልና according to which Israel requested that they immigrate to Israel because they did not accept them. ስለዚህ እዝራ ወደ ኢየሩሳሌም ሪስትሪክሽን መጥቶብኛል። ኦኬ ሪስትሪክሽን መጥቶብኛል። ታብታብ አድርጉ እና ሪስትሪክሽን ይሄ ነገር ከባድ ነው እኮ ነው ዲያቆን። አሁን ወደ ሬኮሜንዴሽን አይልክም እየተባለ ነው እና ወይ ድምፁን ብቻ እናሰማ ቪዲዮ ይቅርና ለምን እንዳደረገ ከቲክቶክ ላይ ነው የከፈትኩት፣ ከዩቲዩብ እንኳን አይደለም። ወይ ምን ፍላግ እንዳደረገ አላውቅም። እንግዲህ የተናገርነው ነገር ያለ አይመስለኝም። ኤኒሃው ለማንኛውም ምንድነው ዋናው ሀሳባችን ልጁ በዚህን ያህል ደረጃ እንደሚያሽ ለማሳየት ነው። ብዙ ጊዜ ውሸት ተይዞበታል። አረዲ የሚያዘበት ውሸት አለ። በጣም ብዙ ጊዜ ነው የሚያሸው። እነዚህ ሁሉ ነገሮች የሚያሳዩት ታማኝ አለመሆኑን ነው። ትላንትና ያረጋገጠልን ይሄን ነገር ነው ማለት ነው። ዋናው ይሄ ነው። ሌላው ታላቁም ቅድም ሲናገረው ነበር። ምናልባት የቁርአኑን መቃጠል አፌርም አድርጎ ልጁ ኦራል ትራንስሚሽን ነው የኛ የተጠበቀው ለማለት ሞክረዋል ማለት ነው። እና በመጀመሪያ ኦራል ትራንስሚሽኑ እንዳልተጠበቀ ከመጀመሪያው ከመሐመድ ጀምሮ መሐመድ ይረሳ ነበር ከተባለ በቃ እዛ ጋር ተቋርጧል ማለት ነው። ምን ያህሉን ሳይረሳ ለሳባዎቹ አስተላልፏል የሚለው ነገር ራሱ ጥያቄ ያመጣል። መሐመድ ያላስተላለፋቸው የረሳቸው ሰሃባዎቹ ጋር ያልደረሱ ብዙ የቁርአን ክፍሎች ሊኖሩ ይችላሉ። ምክንያቱም ሶርሱ መጀመሪያው ተቀባዩ የመጀመሪያው ሰው መሐመድ ራሱ ይረሳ ነበር ተብሎ በቁርአንም በሐዲስም ላይ ተነግሯል። እና የተለያዩ ሐዲሳት ላይ ምን ተብሏል? መሐመድ መስጊድ ውስጥ ቁርአን ሲቀራ ሰምቶ እንደዚህና እንደዚህ የሚል ሱራ እንደና እንደሚል አያ ረስቸው ነበርና እንዲያስታውሰኝ ያደረገኝ ሲል ነበር። ስለዚህ መሐመድ እንደሚረሳ እርግጠኛ ነን ማለት ነው። ስለዚህ በቃል ተላልፏል የሚባለው ነገር ችግር አለበት ማለት ነው። ሌላው ቁርአን የተሰበሰበበት ዋነኛ ምክንያት ለምንድን ነው የሚለው ነው። ቁርአን በመጽሐፍ ተሰብስቦ ወደ መጽሐፍ እንዲቀየር የተደረገበት ዋነኛው ምክንያት ራሱ በቃል መጠበቅ እንደማይችል እርግጠኞች ስለሆኑ ነው። መግባባት ስለተደረሰ ነው። ምናልባት ሳሂህ አልቡካሪ 4986 ላይ ሪስትሪክሽን እንዳይሰጥ ከዚህ ላንብበውና የተሰበሰበበት ምክንያት ወይም ደግሞ በቃላቸው የያዙ ሰዎች ወደ ወረቀት እንዲቀየር የተፈለገበት ምክንያት እየጠፋ ስለመጣ ነው። ከዚህ በላይ ደግሞ ዳሜጅ እንዳይደርስ አስቀድሞ ዳሜጅ ስለደረሰ ቁርአን ላይ ከዚህ የበለጠ ዳሜጅ እንዳይደርስ ነው። ስለዚህ ትላንትና ልጁ የተናገረው ነገር ትክክል አይደለም ማለት ነው። በቃል መተላለፉ በጣም ሴኪር ቢሆን ኖሮ እነ አቡበከርና እነ ዑመር በዚህን ያህል ደረጃ አይጨነቁም ነበር። እና እነ አቡበከር ምን ይላሉ? ሳሂህ አልቡካሪ 4986 ላይ አቡበከር አልሲዲቂ ሴንት ፍሮም ሚ ወን ዘ ፒፕል ኦፍ የማማ ሃድ ቢን ኪልድ፣ በየማማ ጦርነት ጊዜ የተገደሉ ሰዎች ስለነበረው ላከኝ ይላል። ማን ነው? ዘያድ ብን ጠቢት ነው የሚባለው። አኢልና ኤ ነምበር ኦፍ ዘ ፒፕል ኦፍ ዘ ካምፓኒያን ሁ ፋውት አጌንስት ሙስሊማ የተባለውን የእስልምናን ለማስፋፋት በሚያደርጉት ጦርነት ብዙ የመሐመድ ካምፓኒያኖች ቁርአንን በቃላቸው ያዙ ተገደሉ ይላል። I went to him ይላል and I found Umar ibn al-Khattab sitting with him.
ዑመር አልኪታብ ከአቡበከር ጋር ዊዝ አቡበከር ይላል ተቀምጦ አገኘሁት። ዘንድ ሴድ ቱ ሚ ከዛ በኋላ እኔ እንዲህ አለኝ ዑመር he has come to me and said casualty were heavy among the Quran ትልቅ ካዡዋሊቲ ወይም ቁርአንን በቃላቸው ቁርአን የሚባሉት በቃላቸው የቀሩ ሰዎች ላይ ትልቅ ካዡዋሊቲ ተፈጥሯል እያለኝ ነው። አይ ይልና ዞሱ ኒው ዘ ቁርአን ባይ ሀርት ይላል። በልባቸው ቁርአንን በያዙ ሰዎች ላይ ትልቅ ችግር ተፈጥሯል። ኦን ዘ ዴይ ኦፍ ዘ ባትል ኦፍ የማማ በየማማ ጦርነት ጊዜ ማለት ነው። ኤንድ አይ አም አፍሬድ ዘ ሞስት ሄቪ ካዡዋሊቲ ተመልከቱ። እናም እፈራለሁ አይ አም አፍሬድ the most heavy casualty many take places among the Qura on the battlefields ምናለ እንደገና በሌላ ባትልፊልድ ወይም በጦርነት ውስጥ እነዚህ ሰዎች ከተሳተፉ በጣም እፈራለሁ ቁርአን ላይ ከዚህ በላይ ዳሜጅ እንዳይደርስ እያለ ነው። whereby a large part of the Quran may be lost አለ። ምናልባት ብዙ የቁርአን ክፍሎች ሊጠፉ ይችላሉ እነዚህ ሰዎች በሌላ ጦርነት ላይ ከተሳተፉ። ስለዚህ ቁርአን ይሰብሰብ። ቁርአን የተሰበሰበው ለዚህ ነው ማለት ነው። therefore እና I suggest to አቡበከር order to the Quran to be collected ከዛ በኋላ ለአቡበከር ምን አልኩት? ቁርአን እንዲሰበሰብ ነገርኩት፣ አዘዝኩት። I said to ዑመር ለዑመርም እንዲህ አልኩት how can I do something which Allah's apostle did not do ያለ መልእክተኛ ያላደረጉት ነገር እንዴት አድርግ ትለኛለህ ብዬ መለስኩለት ይላል። ዑመር says by Allah this is a good project ዑመር keep up on arguing me to accept his proposal until Allah opened my justice for it is I began to realize it and good idea that which has ዑመር realized እና ያው እየተናገረ ያለው ልቤን አላህ እስከሚከፍት ድረስ ይጨቀጭቀኝ ነበርና ያን ነገር እንዳስብበት ይላል። እና ዋናው ሐሳቡ ቁርአኑ ራሱ እንዲሰበሰብ የተደረገበት ዋነኛው ምክንያት ምንድነው ይላል። በቃላቸው ቁርአንን የያዙ ሰዎች ምን ስላለ እየሞቱ ስላስቸገረ ቁርአን ላይ ትልቅ ዳሜጅ ስለመጣ ከዚህ በላይ እንዳይመጣ መሰብሰብ አለበት ብለው ነው የተናገሩት። ስለዚህ ሰው ትላንትና ልጁ የተናገረው አይነ ስውር እያመጣ ህፃናት እያመጣ በእነዚህ ሁሉ ታፈዟል የሚል ከሆነ ለምንድን ነው ታዲያ ጭንቀታቸው? እና አቡበከር ለምን ተጨነቁ? አቡበከር በቃሉ ካፈዘው፣ ዑመር ካፈዘው፣ ዚያድ ብን ጠቢት ደግሞ የመሐመድ ጸሐፊ ነው የተባለ ነው እሱ ካፈዘው፣ እነዚህ ሶስት ሰዎች ብቻ እኮ ከነሱ አውጣቶ መጻፍ ይቻል ነበር። ግን እነዚህ ሰዎችን በቃላቸው አያውቁ። ኦኬ፣ እነዚህ ሰዎችን አያውቁ። የመሐመድ ካምፓኒዮኖች ነበሩ በቃላቸው ያዘው። እነሱ ደግሞ በጦርነት እየሞቱ ስለመጣ ችግር ሊፈጠር ነው። ከዚህ በኋላ ችግር ሊፈጠር ነው። በሌላ ጦርነት ላይ ከሞቱ ቁርአን ላይ ችግር ስለሚፈጠር ይሰብሰብ ተባለ። ስለዚህ ኦራል ትራንስሚሽኑ ከመጀመሪያው ጀምሮ ብሮክን ሆነዋል ማለት ነው። ችግር አለበት። በቃል መተላለፍ እንደማይቻል እንዲያውም ቁርአን ላይ ትልቅ ዳሜጅ ሊያመጣ እንደሚችል ሙስሊሞች መጀመሪያ አካባቢ የነበሩ የመሐመድ ሳባዎች ስለገባቸው ነው በመጽሐፍ እንዲሰበሰብ ወይም ደግሞ አንድ ላይ ተሰብስቦ ወደ ጽሑፍ እንዲቀየር ያደረጉት። ይሄ ችግር ነው ማለት ነው። እሱ የተናገረውን የሚያፈርስ ነው የሱ ትራዲሽን። ከዛስ በኋላ ይሄ መጽሐፍ የተሰበሰበው በቃል እየተላለፈና በቃል ያለ ከሆነ የቀደመውን ማቃጠል ስለምንድን ነው የሚያስፈልገው? ቴክስቱዋል ልዩነት ከሌለው እሱ ወደዛ ልመጣ ነው። በዚህ ችግር ውስጥ የተሰበሰበው ያ ቁርአን እንግዲህ የመጀመሪያው በአቡበከር አነሳሽነት በዑመር እና በዚያድ ብን ጠቢት አሳሳቢነት ተሰበሰበ። በቃ ተሰብስቦ ወደ አንድ መጣና አቡበከር ጋር ነበር። አቡበከር ሲሞት ደግሞ ወደ ዑመር ሄደ። ዑመር ሲሞት ደግሞ ወደ ሐፍሳ ሰጥቷት ነበርና ኡትማን ሲመጣ ከዚህ ላይ ኮፒ አድርጎ ወደ 5 ፕሮቪንስ ልኮ ኦሪጂናሉ ተቀምጦ ነበር። ከዛ በኋላ ኦሪጂናሉን አቃጠሉት። ተመልከቱ፣ ኦሪጂናሉን አቃጠሉት። ሰብስበው እንዳለ ኦሪጂናሉን ካቃጠሉ በኋላ የተቃጠለበትን ምክንያት ሲናገር ማርዋን የተባለው ሰውዬ ሲናገር ለምን አቃጠልክ ሲባል አይ ዑመር ከኮፒ ያደረገው ቁርአን ወደ ተለያዩ 5 ፕሮቪንስ የላከው እና ሐፍሳ ጋር ያለው ልዩነት ስላላቸው ለወደፊት የሚመጡ ትውልዶች ደግሞ ለምንድን ነው ልዩነት ያላቸው ብለው ጥያቄ እንዳያነሱ ብዬ ነው ያቃጠልኩት ነው ብሎ የተናገረው። ስለዚህ መረጃ የማሸሽ ነገር ነው ማለት ነው። ኦኬ፣ ስለዚህ አሁን ሙስሊሞች የሚሉት ኦሪጂናሉ አለን እንኳን ኦሪጂናሉ የላቸው
ቢኖራቸው እንኳን ወይም ደግሞ ኦራል ትራንስሚሽን አለ እንኳን ቢሉ ያ ኦራል ትራንስሚሽን ትክክል መሆኑን መጀመሪያ ከተሰበሰበው ጋር ወይ በመሐመድ ጊዜ ጋር ከነበረው ትክክል መሆኑን አለመቀየሩን በምንድን ነው የሚያመሳክሩት? የሚያመሳክሩበት ነገር የላቸው ማለት ነው። በሆነ ሰንሰለት ተቀርቶ የመጣው ነገር ይሳሳት አይሳሳት፣ ትክክል ይሁን አይሁን ማመሳከሪያ ነገር የለም። ምክንያቱም የተጻፈ ነገር የለም፣ ሪትን የሆነ ዶክመንት የለም እጅ ላይ ማለት ነው። ስለዚህ ሰዎችን ብቻ አምነ አይ አልተሳሳትም፣ እንትና ከእንትና ሲቀራ ነበር፣ እንትና ከእንትና ሲቀራ ነበር። ምናልባት እንትና ከእንትና ሲቀራ እኮ ነገሮችን አሳስቶ ሊቀራ ይችላል የተለየ ነገር እና የአሁን ሁሉ ሰንሰለት ይዞ ሲመጣ የተለየ ሀሳብ ወይም ደግሞ ሀሳቡን ቀይሮ ሊደርስ ይችላል እና ይህን ማመሳከሪያ ምን አላቸው? ኦሪጂናል መጽሐፋቸውን ካቃጠሉ አሁን ያለው ኦራል ትራንስሚሽን ሴክ ኦፍ አርጊመንት እንደነሱ እንኳን አለ ብንል ከመጀመሪያው መሐመድ ያስተላለፉ መሆኑን የሚያመሳክሩበት ምንድን ነው? ዝም ብሎ ትራዲሽናችንን እመኑን ከማለት በስተቀር እውነት መሆኑን የሚያረጋግጥ ነገር የለም ማለት ነው። ስለዚህ ኢንቴንሽናሊ መጽሐፍ ሲያቃጥሉ የነበሩት ለምንድን ነው? ዶክመንቶችን ለማሸሽ፣ ለመደበቅ፣ እውነት ለመደበቅና የራሳቸውን ስታንዳርድ ለማድረግ። ምክንያቱም እነ ዑመርና እነ አቡበከር ከሊፋ ስለነበሩ ከሌሎች ሙስሊሞች የተለየ የራሳቸውን ስታንዳርድ የሆነ ቁርአን ማዘጋጀት ይፈልጉ ስለነበረ ሌሎችን ሁሉ እያቃጠሉ የራሳቸውን ስታንዳርድ ይዘው ሲመጡ ስለነበረ ነው። ሌላ ምንም ሚስጥር የሉ። በዚህ መካከል ደግሞ በነ አብደላህ ብን መስዑድ እና በነ ዑትማን መካከል ጸብ ነበር። የዚያድ ብን ጠቢትን ቁርአን እንዳትሰሙ፣ የእሱን እንዳትሰሙ እያለ የሻምን ፒፕል የኢራቅን ህዝቦች እንዳትሰሙ፣ ምክንያቱም የራሳችሁን ቁርአን ያዙ። ይሄ ልጅ እኔ ቁርአን በመማርበት አሁን እንደው አሁን ሐዲሳቱን እንኳን ባይገባቸው የኢራን ሙስሊሞች የእነሱን ቁርአን እንደማይቀበሉ ያውቃሉ። 116 ሱራ እኮ ነው የሚቀበሉት እኮ እነሱ ሺዓ ናቸው። ትክክለኛው ቁርአን ደግሞ የሺዓዎቹ ነው። ምክንያቱም መሐመድ ምስክርነት የሰጠው የኡበይን ቁርአን ነው የያዙት እነሱ። ሌላውን ነገር እንኳን በተተወው እኮ ይሄንን ነገር እንኳን ቢያዩ ለምሳሌ ግብጽ ያለ አንድ ሙስሊም እና በኢራን ያለ አንድ ሙስሊም ተገናኝተው በአንድ ቁርአን እኮ አይግባቡም። ይሄንኛው 114 ነው ሱራው፣ ያንኛው 116 ሱራ ነው ያለው እኮ ሁለት ሱራ ጎድሏል። ደባልቄ የሚባል ሰው ገብቷል። ታላቅ ልመልስ ነው እያለ ነው። ሺዓዎችማ ካሉ ኦኬ ይመልስ። ሺዓዎችማ 17000 የተለየ ነው። እንዲሁም ክሬም ያደርጋሉ። የቁርአን አሁን ያለው ጠፍቷል፣ በርዘውታል፣ አቃጥለውታል ነው መር ብለው ነው ክሬም የሚያደርጉት ወደ 17000 ብር። ጥሩ ግን እንትና ደባልቄን እስቲ ቆይ ደባልቄ ቆይ ኮሽኔ ግን አለኝ ታላቅ ቆይ ከዛ ወደ አንተ አስተላልፋለሁ። ደባልቄ ኦኬ ሰላም መዝሙረ ያሬድ ዳዊት የሆነ የሚጮው ነገር አለ። ደባልቄ ጸጥ ያለ ቦታ ጋር ሆኖ አንዴ እንትን ሶሪ እንትን የማታ ኢንሴክቶች ናቸው። የማታ ኢንሴክቶች ናቸው። ኦኬ ዚኦሎጂስትን እንደ አንተ እሺ፣ ሰላም ናቸው። እግዚአብሔር ይመስገን። መጀመሪያ ግን የሆነች አንዴ ወላሂ ነው የምልህ ሳላ በጣም ያስከፋኝ ነገር አለ። የሆነች ያረጋግጣልና ደባልቄ እሺ አባት እሺ እድል እኮ ልንሰጥክ ነው እኮ ልታስተምረን ልትነግረን እኮ ነው። እሺ እኔ እኮ ጥያቄ አለኝ። ከዛ ወደ ታላቁ ትሄዳለህ። ሙስሊም ነህ? እሺ አልሐምዱሊላህ ሙስሊም አልሐምዱሊላህ። እሺ እንዲሁ ለማወቅ ነው የምፈልገው መሐመድ በህይወት እያለ ቁርአን ነበረ? አዎ ቢስሚላህ ራህማን ራሂም። እንግዲህ መልስ ስሰጥ ምንድነው ሳላ የስራህን ይስጥ። እናንተ አረበኛ ላስተምራችሁ ፈቃደኛ ነኝ። አረበኛ ለመማር ፍላጎቱ ካላችሁ ተምራችሁ ነው እኛ ጋር ልታወሩ የምትችሉት። ለዛ ላስተምራችሁ። ደባልቄ ወንድሜ ምን ሆነሃል እንዴ? ልመልስ ብለህ ሪከርድ አድርጉ ተዘጋጁ ብለህ ስንት ነገር በቃ ገላልጠንልህ ቀይ ምንጣፍ አንጥፈንልህ ኢንሴክቶች ውስጥ ነኝ ያለሁት ህዋሳት ውስጥ ነው ያለሁት ብለህ እሺ ብለን ከዛ መልስ ስትባል አረብኛ ከኔ ጋር ለማወቅ አረብኛ ለማውራት አረብኛ ማወቅ አለባችሁ። አረብኛ ላስተምራችሁ ከፍ እያልማርም እንደ እኔ ያለ ኢንሴክት ጩኸት ጸጥ ባለ እንዴ ምን ሆነሃል? ደባልቄ ደባለከው እንደ ስም ሌላ ሰው ካለ ወይ ሙስሊም ካለ ይግባና ደባልቄ እሺ ሂባ ሙስሊም ነህ ወይ ሙስሊም ነሽ? ሰላም ለዚህ ቤት እግዚአብሔር ይመስገን። ሰላም ሙስሊም ነህ? ስለ ዲቤቱ እየተወራ መሰለኝ መጥቶ
ሙስሊም ነህ ወገኔ? ያው ፕሮፋይሉ ሙስሊም መሆኔን አያሳይም። እኔ በፕሮፋይል ነው ብለህ ነው ራሱ ሰው ሲመሰክር ነው የሚሻለው እንጂ ብዬ ነው። እሺ ሙስሊም ነህ? ፐርፌክት። መሐመድ በህይወት እያለ ቁርአን ተጽፎ ነበረ ማለት ዶክመንት ተደርጎ በመጽሐፍ ነበር? እሺ መልስላለሁ። ኒውት አድርጋ አዳምጥ እድሉን ከሰጠኝ መልስልኝ። እኔ ብዙ አልቆይም፣ ወደ ታላቁ ነው የማስተላልፍ። እችን ብቻ ባጭሩ መልስልኝ ፕሊዝ። ኦኬ እሱን መመለስ ይችላለሁ፣ ግን ያው መጀመሪያ አመጣጤ ለቅሶ ለመድረስ ነው። ለቅሶ ተቀምጣችኋል ብዬና እሺ ለቅሶ ቤት የምትደርሱ ሰዎች ምን እናደርጋለን መሰላችሁ? ምስር ወጥ አልሰራንም፣ ገና አልደረሰም። ያላህ እኮ ግራግር ተገኝቶ እኮ ነው እያለቀስን ነው። ምንድን ነው እሱ? እኔ ከዛ በፊት ግን ቢኒ እንደው የቅድሙን የሳላ የቪዲዮን ብታሰማው፣ ቪዲዮን አታሳየው፣ በአይኔ አይቻለሁ ያለውን ማለት ነው አጥንቶችን። እሺ አውጥቼዋለሁ እሱን። እሺ ኦዲዮን ማለት ቪዲዮን እንትን በለው ችግር የለውም። ሪስትሪክሽን ስለመጣብኝ ነው እንትን ሪስትሪክሽን ስለመጣብኝ ነው። እኔ ግን ኦን ደ ሳይድ ምን ያሳያለው ያሳያቸውን ፒክቸሮች ስለምን እያወራ እንደሆነ ማለት ነው። አንድ የገባ ሰው ስላለ እንትን እንበልና ዲያቆን ይደርሳል። ግድ የለም ትንሽ እንትን ወረፋ መያዝ እኮ ጥሩ ነው። አንዳንድ ጊዜ ይህን ሰው እያስወርደው ዲያቆንዬ፣ ጨቅጫቃ ነው እናሰማ። ሳዑዲ አረቢያ ሄደን በአይነ ስጋችን ያየን ነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንሰን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይህን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው ያረጋግጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱ አንዴ ፖዝ አድርገውና እያወራ ያለውን ነገር እኔ ቪዲዮን ሳታሳይ ማለት ጀስት ፖዝ አድርገ እሺ፣ አጥንቶች የሚለውን ማለት ነው አድርጌልሃለሁ። እሺ ቀጥል ዲያቆን። እሱን አሳያ። ላሳይ። ኦኬ ቪዲዮን ሳይሆን ቪዲዮ በሰኩ ችግር የለውም። እርሶም እኮ እያሳዩ ነው ዲያቆን። ምኑን ላሳይ ዲያቆን? ሪስትሪክሽን ስለሆነብኝ ነው ያሬደው፣ ለዛ እኮ ነው። ቢኮዝ እርሶም እየታየ ነው አይደለም? ቅድም ነው ሪስትሪክት ያደረገብኝ፣ ቅድም ሲያሳይ ማለት ነው። ኖ አይ አንደርስታንድ። አሁን ግን የእርሶ እየታየ ነው የምለው አጥንት። እሺ በቃ ለትንሽ ጊዜ አሳይና ምክንያቱም ኮምፔር ለማድረግ እንዲመች ነው። ስቲል ኢሜጅ ስለሆነ ብዬ ነው። እሺ ቀጥል። ዛሬ ወር እሺ ላሳይና ቶሎ አጠፋዋለሁ። ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየን ነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንሰን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይህንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው ያረጋግጥነው። ተመልከቱ። ሲስበው አይታችሁ ስክሪፕቶቹ ራሱ በስክሪፕቶ እንደተጻፈ ቀለሙ ራሱ ድምቅ ያለ ነው። በዚህን ያህል ደረጃ 1400 ዓመት ሙሉ ተቀምጦ እያለን ነው። የሚገርም እኮ ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱ ቢስሚላሂ ረህማን ረሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳላ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይነ ያየሁትን ነው የማወራው። ራሳችን ሄደን ያረጋገጥ ነው በተለያዩ ኤንሽንት ምሁር በነገራችን ላይ ለሚሾይ ይሄ እንግዲህ ቁርአን ሚዚየም ምንድነው? is hosting an exhibition featuring replicas of materials ይላል ወንድማችን። እኔ አረብኛ እንደ ሌሎቹ አይደለም። እኔ በጣም ትሁት ስለሆንኩ ከአንተ እማራለሁ። መጀመሪያ ግን መተህ እንግሊዝኛ ከኔ ትማራለህ ማለት ነው። መጀመሪያ እንግሊዝኛ ከኔ ትማራለህ። ሬፕሊካ ምን እንደሆነ አስተምርሃለሁ። ከዛ በኋላ ወደ አረብኛው እንሄዳለን ማለት ነው። እኔ ችግር የለብኝም። እኔ ከማንም እማራለሁ። ምን ችግር አለ? ለዛውም በነፃ የምታስተምረኝ ከሆነ ችግር የለብኝም። ግን መጀመሪያ ሬፕሊካ ምን እንደሆነ እንግሊዝኛ አስተምራለሁ። ትናንትና ሶ የሚለውን አስተምራለሁ። ዛሬ ደግሞ ሬፕሊካ የሚለውን በደንብ ትይዛለህ ማለት ነው። እና ችግር የለውም። ስለ ቋንቋ እንኳን ብዙም አትጨነቅ ወዳጄ። ባይ ዘ ዌይ ከዚህም ጋር ተያይዤ ስለ ቋንቋ ስለተነሳ ማለት ነው። አንድ ሰው ደግሞ ሄዶ ሳላን ጀርመንኛ ቢያስተምረው ሶርሱ ሬፍረንስ እያደረገው ስለሆነ እንዳይጨነቅ ለሳላ እንደው ብታስቡለት። ወደ አረብኛው ከሜዳችን በፊት የጀርመኑ ነገር ምን ደረሰ የሚለውንም ብናየው ብዬ ነው ከዚሁ አጋጣሚ። ስለዚህ የቋንቋ ነገር ትክክልና ወሳኝ ስለሆነ ብዬ ነው። ወሳኝ ነው።
ቢኒያ እንዴት ትልቁ ላይ አርገኝ ሰው ይሄ አሁን ዲያቆን ያነሱት ነው ቢኒ ያሳየው። ይሄ የሳውዲ የራሱ እነሳላ ከወር በፊት ሄደን አየነው ያሉበት የራሱ የሳውዲ ኪንግደም ቅድም አሁን ዲያቆን ያሳዩት ማለት ነው። የሳውዲ ኪንግደም ዌብሳይት ነው። ያው ሳውዲ ፕሬስ ኤጀንሲ ይላል። ያው እና እዛ ላይ እነዚህ ፒክቸሮች አሉ ማለት ነው። ያው እና ሳላ በአይኔ አየው፣ በአይኔ አይተን መጣን፣ በአይናችን ቁርአኑን አጥንት ላይ ያየ ነው ብሎ ያሳያችሁ ራሱ የሳውዲ መንግስት ግን ብሎ አስቀምጦታል። ይኸው መካ ጁላይ 13 2026 እና the Holy Quran Museum in the Hira Culture District in Mecca showcase replica models of the materials used to write Holy Quran during the Prophet era ይላል። The museum offers visitors educational mind እና እነዚህ ሪፕሊካዎች የምናቸው ይላል የምናቸው ሪፕሊካዎች ይኸው ሪብስ ኦኬ እንግዲህ ቅርጫ ልንገባ ነው። እሺ ሪብስ አለ ኦኬ ብሌድስ ኤንድ ሾልደር አለ ሾልደር ብሌድ አለ ሪብስ አለ The materials were used before the Quran was compiled into a single volume combined by explanatory displays in interactive presentations. The exhibit illustrates how the materials were used and highlight the efforts to preserve the Quran in the original formula. ስለዚህ ሬፕሊካን ይሰሩላችሁ ማለት ነው። ምን ማለት ነው? ሬፕሊካ ማለት አስመስለው ቁጭ ብለው ጽፈው አጥንት አዘጋጅተው አጥንት ሰርተው አጥንቱን ቀለም ቀብተው ነጭ ቀለም ቀብተው there is no way ነጭ አጥንት በራሱ ከለሩን ይቀይራል። ሱሩታይ አይደል? ትናንት ያየነው እኮ ፉሊ ነጭ አጥንት ነው። ፉሊ ነጭ የሆነ አጥንት። ነጭ ደግሞ የተደረገበት ምክንያት ለምን ይመስላችኋል ዲያቆን? ነጭ የተደረገ ምክንያት ጽሁፉ እንዲታይ ጽሁፉ በደንብ እንዲታይ ቁጭ ብለው መጀመሪያ አጥንት አዘጋጅተው ከዛ በኋላ ቀለም ቀብተው ከዛ ሊያው ላይ ደግሞ በጥቁር እጅ ጽሁፍ አድርገው ጽፈው ነው። ሬፕሊካ ይባላል ይሄ ማለት ነው። ኦኬ ሬፕሊካ። ስለዚህ ሬፕሊካ አንስተ መተህ ኦሪጂናል አጥንቱን ሰው አይሸወድም ፕሊስ። እኔ አሁን ችግሩ ምንድነው? ቲፎዞነት ስላለ በቃ ምናምን ስላለ የኔ ጀግና የሚል ነገር ስላለ አይምሮን የሚጠቀም የለም የሚያነብ የለም። እና ሬፕሊካን ያያችሁት ማለት ነው። ኦኬ ግን እኔ አሁን የቅድሙ ጥያቄ ጋር ልመለስ። የቅድሙ ጥያቄ ስመለስ አሁን እዚህ ጋር አለ እንግዲህ ይኸው እዚህ ጋር የሳውዲ መንግስት ራሱ አስቀምጦልናል። እና እንግዲህ የኢንኩን ጥራት ይዩት ዲያቆን እንዴት ፏ ብሎ ንጻፈ ኢንኩን እንዴት በጣም አሪፍ እንደሆነ ይዩት። እና 20 ዓመት ሲወርድ ኤኒዌይስ ጥያቄ ግን ገብተው ባቀርብ ይሻለኛል። ኤኒዌይስ ግን ዋናው ትልቁ ነገር ሬፕሊካ እንደሆነ አትርሱት። ኦሪጂናል አይደለም ያያችሁት። ተጠብቋል ኦሪጂናሉ ምናምን የሚለው ነገር ውሸት ነው። ሰዎቹ ቁጭ ብለው ጽፈው ነው ገልብጠው ነው። ኦኬ አጥንት አዘጋጅተው ነው አጥንቱን ቀለም ቀብተው ነው እዛ ላይ ጻፉት ማለት ነው። ግን እነ ዘንባባ ላይ ያሉት ቅጠላ ቅጠል ላይ የፈረስ ኮርቻ ላይ ሸክላ ላይ የተጻፉት የት ሄዱ? ኤኒዌይስ በኋላ ላይ ሲገቡ ብጠይቅ ይሻለኛል። In the meantime ሌሎቹ ሲያጭበረብሩ ማለት ነው። የኛ የብራና መጽሐፍት ግን it's beautifully kept ስንል የአባ ገሪማ ጋስፐልስ እንደዚህ ይመስላሉ ማለት ነው። actually ያሉት ኦንላይን ላይ የተጠበቁት they are really beautiful የምንልበት ምክንያት ሳናጭበረብር ሬፕሊካ አይደለም። ይሄ actual ብራና መጽሐፍት ነው። according to carbon dating it can go back as early as ካልተሳሳትኩ 4ኛ 3ኛ ክፍለ ዘመን መሰለኝ። እና that's how early they are. possibly ከእስልምና በፊት የነበረ ብራና መጽሐፍ በዚህ ማተር ኬፕት ሆነዋል። ሌላኛው ግን ያው እንግዲህ ስለሌለ በፕላስቲክ እና ሞልድ እየተሰራ እንዲህ ምናልባት ሊሆን ይችላል እየተባለ ይጻፋል ማለት ነው። ሚንሱ እኮ ነበር አይደል? አሁን ኢማጂን ገሪማ ጎስፐልስ
አትሊስት 300 ወይ 200 ዓመት ይቀድማሉ እስልምና። እሱ እኮ ነው። ኮዴክስ የሚባለው ጽንሰ ሐሳብ በቤተ ክርስቲያን በኩል ወደ ዓለም ገብቷል። ወዘ ሂውጅ ቴክኖሎጂ። ከዛ ፊት በስክሮል ነበረ የሚቀመጡት መጽሐፍት በሙሉ በጥቅል ማለት ነው። ከዛ ግን ኮዴክስ መጣ። አሁን እዚህ ብራና ሲሰራ ምኔት የሚባል አለ። ያው አሁን ዲያቆን ሊረዱኝ ይችላሉ፣ ሌላው ብዙ ላይ ይችላል። ምኔት ማለት የሆኑ ክፍሎችን ታረጓቸውና እየቀደዳችሁ በአንድ ላይ መጠረዝ ማለት ነው። ቡክ የሚታተምም እንደዛ ነው። በዘመናዊ ማሽን ሲታተምም እንደዛ ነው። የተወሰኑ ገጾች ሆነው ሳምሃው ይያያዛሉ እነዛ። ስለዚህ ምን ይሆናል? ያ መጽሐፍ ይሆናል። አሁን ኮዴክስ እስልምና በህይወት መጣ በተባለበት ዘመን ከነበረ በቅጠልና በአጥንት ለምንድን ነው የሚጽፉት? መልሱ እጅግ በጣም ቀላል ነው። መሐመድም ተከታዮቹ መሐይም ስለሆኑ ነው። ሌላ ምንም ሪዝን ሊመጣ አይችልም። ከዚህ በኋላ እኔ ወንድሞች ፈቃደኛ ከሆናችሁ ሙስሊሞችን ብንቀበል በጣም ደስ ይለኛል። እኔ በበኩሌ ማለት ነው። ገነስተይዛት አሁን እነሱን ብቻ እንቀበል ሐሳብ እናቁምና እነሱን እንቀበለን ነበር እና ግን ፕሊስ መወያየት ስለምንፈልግ ሳትሳደቡ ተወያዩ። like I really like discussion ብናደርገው በጣም እፈልጋለሁ። I want like ጠይቁ፣ ቻሌንጅ አድርጉ። ኢቭን መጽሐፍ ቅዱስንም ቁርአኑንም ጠይቁ፣ ጥሩ ነው። ግን እንድንወያይ ግድ የለም። ስድቡ ምናምን በኋላ ታደርጉታላችሁ። ግን ውይይት እናደርገው ፕሊስ። እና እናንተም ገብታችሁ ጠይቁ ለማለት ነው። ግን ከጠየቃችሁ ትጠየቃላችሁ። ይህንን እንዳትረሱት፣ ይህንን ህግ